ቤተሰቦች ይህን ቪዲዮ ላይክ ሼር በማድረግ ጀምሩልኝ። ዛሬም ደግሜ ጠይቃቸዋለሁ። ምክንያቱም ይህ ቪዲዮ እያንዳንዳቸው ጋር መድረስ አለበት። በቃ አብርሃምና ሩታ ህይወት ላይ ጥሩ ነገር ማምጣት ባትችሉ እንኳን መጥፎ ነገር ላለመስራት ሞክሩ፣ ሁላችሁም ማለት ነው። ነገ ትጸጸታላችሁ። ሁለቱ ዞሮ ዞሮ አንድ መሆናቸው አይቀር። አሁንም ቢሆን አብርሃም ተጠንቀቅ እባክህ። በዚህ ሰዓት ምን እያሴሩ እንደሆነ አታውቅም፣ ምን እያሰቡ እንደሆነ አታውቅም። ልጆቹ አንተን ለመለያየት አንተን የሆነ ነገር ለማድረግ በጣም ብዙ ይጥራሉ። ብዙ እየደከሙ ነው፣ ብዙ እያደረጉ ነው፣ ብዙ ርቀት እየሄዱ ነው። አንተ ግን ይሄ ነገር ቆም ብለህ እያሰብከው አይደለም። ሩታን ሰላሟን የምትነሱ ሰዎች ያላችሁ ሩታን ተዋት፣ ሰላሟን ታገኝበት። በቃ ከዚህ በኋላ አጠገቧት ደርሱ። በቃ አታስፈልጉ ተብላችሁ ተነግራችኋል። ነግራችሁ ነበረ ከዚህ በፊት። አሁንም በድጋሚ ሄዳችኋል አይደል? በቃ አትድረሱ። በቃ ሰላሟን ታገኝበት። እሷ አቤላ 100,000 ስታከብርለት በቃ ደስ ብሎ ነው። አንተ በንጹህ ወንድማዊነት በንጹህ ህሊና ነው ያከበርክለት። እሱ ግን ለአንተ ጉድጓድ እየማሰለ ነው ከጀርባ። አንተ ደስ ብሎ ነው የእሱ መለወጥ የእሷ እዚህ መድረስ አስደስቶ ነው 100,000 እያከበርክለት ያለው። እሱ ግን እባብ ነው ከጀርባ ሌላ ነገር እየሰራብህ ነው፣ ሌላ ነገር እያሴረብህ ነው። ከነቁ ያገደዱ ምናምን የሚባል አባባል ጣል አድርጎባቸዋል። እንደዛ ሆኖባችሁ እንጂ የምር አብርሃም እሺ ብሏችሁ ቢሄድ ኖሮ አብርሃም ሄርሜላንና አብርሃምን ለማገናኘት የራዩ መንገድ ነው። እሺ ቢላችሁ ነገሮችን በቃ አምረራችሁ እናንተም ለማስተካከል ወይም ከሄርሜላ ጋር አንድ እንዲሆን ለማድረግ ነበረ እቅዳችሁ ማለት ነው። አንተና ሩታን እያጣሉ ሄርሜላን መሀል ላይ አበጣባጭ አድርገው አስገብተው እሷም ትፈልገዋለች ይህን ነገር ትፈልገዋለች እና እሷን አበጣባጭ አድርገው አስገብተው ያንተን ህይወት ሊበጠብጡ የመጡ ሰዎች ናቸው። አንተ ምንም ልትነቃ አልቻልክም። አይንን ልትከፍት አልቻልክም። ዙሪያ ያለውን ሰዎች ልታይ አልቻልክም። የምታደርጉት ነገር ሁሉ የጅላጅል የህፃን ነው። ጅላጅል ናችሁ። ምንም ማትረጉ ሰዎች ናችሁ። ብሩክም አቤላ ስርዓታችሁን ያዙ፣ ተመለሱ። በድጋሚ አንናገርም። ስለዚህ ብትመለሱ ይሻላችኋል። ፕራንክ ብላችሁ የሰራችሁት ቪዲዮ በጣም የሚያስጠላ ቪዲዮ ነው። በእናንተ ቤት አሁን የሆነ በቃ አላር ፕራንክ ነው በቃ አብርሃምን አዝናንተናል ብላችሁ ታስባላችሁ። አስባችሁ ሊሆን ይችላል። በእናንተ ቤት አሁን አብርሃምን በቃ አዝናንታችሁ ካሌብ የምትባል ልጅ ሩታ አጠገብ እንዳትደርስ ከዚህ በኋላ በቃ የአቤል ይበቃል። አቤልም እዚህ ያለ መኖሩ ጠቅሞታል። ካሌብ ክብርህን ጠብቅ። ከዚህ በላይ ሩታ እንድትናገራት አልፈልግም። ሰላም የተወደዳችሁና የተከበራችሁ የእኔ ተወዳጆች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም ሰላማችሁ በያላችሁበት ብዝዝት ይበልልኝ። ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁሌም የምትሰጡኝ አስተያየት ይገነባኛል፣ ነገሮችን ወደፊት እንዳስተካክል እያገዘኛል፣ እያገዘኝም ጭምር ነው እና ቤተሰቦች ባለፈውም ብያችሁ ነበረ ቪዲዮን በማመስገን ብጀምር ብዬ ነበረ። ዛሬም እንደዛው ነው የሚጀምረው። ምክንያቱም አሁንም ድጋፋችሁ እየተለየን አይደለም። አሁንም ከጎናችን ያላችሁት። ይሄ ደግሞ እኛን ያበረታታናል፣ ነገሮችን የበለጠ እንድናስተካከል፣ ብዙ እንዳናስተካከል፣ ነገሮችን በትኩረት እንዳንመለከት፣ ነገሮችን ለማስተካከል በምንሄድበት ርቀት ብዙ ላይፈርሱብን የሚሞክሩ ሰዎች እንዳሉ ሁሉ እናንተም ደግሞ ነገሮች እንድናስተካከል የምትረዱን የምታግዙን ሰዎች እንዳላችሁ እያየን ነው እና ለእናንተ በጣም እናመሰግናለን። እና ባለፈውም ብዬ ነበረ ኮሜንታችሁን ላዚህ ፊት ለፊት አምጥቼ ባነበው ምናምን ነገር ብዬ ነበረ እና አንድ ቀን ሰብሰብ አድርጌ እንትን እላችኋለሁ፣ አነበላችኋለሁ። ምክንያቱም ደስ የሚል ኮሜንት የምትሰጡ ሰዎች አላችሁ። ነገሮችን ለማስተካከል ከኛ በላይ የምትለፉ ሰዎች አላችሁ፣ የምትደክሙ ሰዎች አላችሁ። እያንዳንዱ በቃ እይታችሁ በጣም ነው የሚያምረው። ከምር በጣም ክበሩልን። በጣም እንወዳችኋለን፣ በጣም እናከብራችኋለን። ክብር ለእናንተ ላቅ ያለ ምስጋና አለን እና ቤተሰቦች አሁንም ያልተስተካከለ ነገር አለ፣ ብዙ መስተካከል ያለበት ነገር አለ። ብዙ ሰዎች አልተመለሱም። አሁንም ከጥፋታቸው አልተመለሱም። አሁንም ነገሮችን ለማበላሸት በጣም ብዙ ርቀት እየሄዱ ነው። በዛው ልክ እኛም ዝም አላለም። ከነሱ በእግር እየተከተልን ነገሮችን ለማስተካከል እየሞከርን ነው። በቃ እነሱ በማይሆን አቅጣጫ ሲሄዱ እኛ ደግሞ ይሆናል በምንለው ነገር ነገሮችን ያስተካክላል። ሁለቱን አንድ ለማድረግ ጥሩ ይሆናል ብለን የምናስበው ነገር በሙሉ እያደረግን ነው። በቃ ነገሮችን ለማስተካከል እየሞከርን ነው። በዛው ልክ ግን ነገሮችን በቃ እንዳይስተካከል ሁሌ ዝብርቅ እያደረጉ ዝብርቅርቁ እንዲወጣ የሚያደርጉ ሰዎች አሉ እና እነዚህም እዩና ካሌብ ሩታ ጋር ሄደው ነበረ። በጣም እያስጨነቋት ነበረ ምናምን ነገር። በዚህ ልክ ማስጨነቅ አልነበረባችሁም። እዩ ከዚህ በፊት ተናግሬያለሁ። ልትመለስ አልቻልክም። በቃ በጣም አከብረው ወንድሜ ነህ፣ የምወደው ወንድሜ ነህ። ጥሩ ስራ ትሰራለህ፣ እናውቃለን። በጣም ጥሩ ልጅ ነህ፣ ፖዚቲቭ ሰው ነህ። በጣም በቃ ደስ የምትል ልጅ ነህ። ሰዎችን ታበረታታለህ፣ ታግዛለህ በተለያየ መንገድ
ግን አሁን ላይ በዚህ ባለህበት ሁኔታ ግን እየሰራ ያለው ነገር ጥሩ አይደለም። በቃ አልተመቸኝም። ባለፈውም ተናግሬህ ነበረ፣ ልትመለስ አልቻልክም። በቃ ሩታ ጋር አትሂድ፣ ሩታ ጋር አትድረስ ማለት ለጥሩ ነገር ካልሆነ አትሂድ። በቃ ለምን ሰውን ታደክማለህ? ቤተሰቦችን ስለምን ታስቸግራለህ? እዩ እያደረክ ያለው ነገር ትክክል አይደለም። ካሌብም በዛው ልክ ማለት ነው። ያንተው ደግሞ በዛ፣ በጣም በዛ። የሆነ ያለ አይደል የሆነ አብርሃም የላከ ነው የምትመስለው። አብርሃም ወይም ሄርሜላ የላከች ነው የምትመስለው። እዛ ጋር እየተንጀረጨርክ በቃ ጓጓ እያልክ ምናምን ነገር ሩታን ለማስቀየም ትሞክራለህ፣ ለመጫን ትሞክራለህ። በቃ መሳደብ እኮ ነው የቀረው። በጣም ተንጣጣ የሆነ ሰዓት ላይ። ካሌብ ክብርህን ጠብቅ። ከዚህ በላይ ሩታ እንድትናገራት አልፈልግም። ከዚህ በላይ ሩታ እንድትናገራት አልፈልግም። በቃ ስርዓትን ያዝ። መመለስ ካለብህ ተመለስ፣ መስተካከል ካለብህ ተመለስ። ማትስተካከል ከሆነ ደግሞ እናስተካክላለን። በቃ የሰው ትዕግስት አትፈታተን እና ካሌብ ከዚህ በኋላ እዛ ግቢ ደግሞ ብትገባ እመነኝ፣ እኔ እፋረዳለሁ። እኔ አልተውህም። እኔ ፉከራ አይደለም ጉራ አይደለም። ከዛ ግቢ ደግሞ እንድትገባ አልፈልግም። በቃ አብሶ ካሌብ የምትባል ልጅ ሩታ አጠገብ እንዳትደርስ ከዚህ በኋላ በቃ። የአቤል ይበቃል። አቤልም እዚህ ያለመኖሩ በጅቶታል፣ እዚህ ያለመኖሩ ጠቅሞታል። እሱ እየተለኳኮሰ ይሄዳል፣ ከዚህ ሀገር ይወጣል፣ ይጠፋል። አሁን አዲስ አበባ ነው ያለው በዚህ ሰዓት። በእርግጠኝነት እዚህ ቢሆን እኔ አቤልን አልተውም። አሁንም ቢሆን አቤላ ወደ ቡታጀራ የመጣህ ቀን ጸብ ከኔ ጋር ነው። እዚህ ስትመጣ እኔ እጣልሃለሁ፣ የምሬ ነው። ምክንያቱም እያደረግክ ያለው ነገር ትክክል አይደለም። አሁን ደግሞ ጭራሽ የማይሆን ነገር ትዘባርቃላችሁ። ብሩኬና አቤላም ስርዓታችሁን ያዙ። በጣም እያበዛችሁት ነው፣ ከልካችሁ እያለፋችሁ ነው። እኛ እየተናገር ነው፣ በቃ ለማስጠንቀቅ እየሞከርን ነው። ትክክል ያልሆነ መንገድ ላይ እየሄዳችሁ እንደሆነ እየነገርናችሁ ነው። ግን ያን ነገር እናንተ አምናችሁ ልትቀበሉት አልቻላችሁ። እውነት እንዳለው ሰው ነው እየሆናችሁ ያላችሁት። እውነት እንዳለው ሰው ነው እያወራችሁ ያላችሁት። ስለዚህ ከዚህ ነገራችሁ ተመለሱ። ከዚህ በኋላ እኛ ደግመን አናወራም። በቃ ወደ እርምጃ ነው የምንገባው። ምክንያቱም ሰልችቶናል። በቃ እያንዳንዳችሁን ተው በቃ አታድርጉ ማለት ሰልችቶናል። ከዚህ በኋላ ወደ ቀጣይ እርምጃ ነው የምንገባው። ከዚህ በኋላ ለሚመጣባችሁ ነገር እኛ ተጠያቂ አይደለም። ምክንያቱም ለፍልፈናል፣ ተናግረናል። እንደ ቀልድ ሆኖ ፕራንክ ብላችሁ የሰራችሁት ቪዲዮ በጣም የሚያስጠላ ነው። ፕራንክ ብላችሁ የሰራችሁት ቪዲዮ በጣም የሚያስጠላ ቪዲዮ ነው። በእናንተ ቤት አሁን የሆነ በቃ አላር ፕራንክ ነው በቃ አብርሃምን አዝናንተናል ብላችሁ ታስባላችሁ። አስባችሁ ሊሆን ይችላል። በእናንተ ቤት አሁን አብርሃምን በቃ አዝናንታችሁታል። ምንም አላዝናናችሁትም። ፕራንክ አይደለም። ሲቀጥል አብርሃም መጨረሻ ላይ ተናግሮት ነበረ። እኔ ፍራንክ ነው ብላችሁ በቃ ከነቁ አገደዱ ምናምን የሚባል አባባል ጣል አድርጎባችኋል። እንደዛ ሆኖባችሁ እንጂ የምር አብርሃም እሺ ብሏችሁ ብሄድ ኖሮ አብርሃም ሄርሜላንና አብርሃምን ለማገናኘት የራይ መንገድ ነው። እሺ ቢላችሁ ነገሮችን በቃ አምረራችሁ እናንተም ለማስተካከል ወይም ከሄርሜላ ጋር አንድ እንዲሆን ለማድረግ ነበረ እቅዳችሁ ማለት ነው። ግን እቅዳችሁ አልተሳካላችሁ፣ ወደፊት የማይሳካላችሁ በዚህ ሁኔታ ማለት ነው። ይሁን የምታደርጉት ነገር ሁሉ የጅላጅል የህፃን ነው። ጅላጅል ናችሁ። ምንም ማትረቡ ሰዎች ናችሁ። ብሩክም አቤላ ስርዓታችሁን ያዙ፣ ተመለሱ። በድጋሚ አንናገርም። ስለዚህ ብትመለሱ ይሻላችኋል። ቀልድ ምናምን እያላችሁ የምታመጡት ነገር በጣም የሚያስጠላ ነው። አብርሃምን ህይወት ሊበጠብጥ በቃ ወደ ኋላ እንዳይመለስ የሚያደርግ እሱ ቡቼ ተናግሮት ነበረ። አብርሃም ጋር ካያችሁት፣ ቡቼ ቻናል ላይ ካያችሁት አብርሃምን ጠርቶት ብዙ ነገር አውርቶታል። እነዚህን ሰዎች ራቃቸው፣ በቃ ካጠገባቸው ራቅ። እኛም ብለን ነበረ፣ ተናግረን ነበረ፣ ሊሰማን አልቻለም። አሁንም በድጋሚ ነግረዋለሁ። አብርሃም አሁንም አጠገቡ ያሉ ሰዎች አስመሳይ ሰዎች ናቸው። ዙሪያ የከበቡ ሰዎች አስመሳይ ሰዎች ናቸው። በአንተ ሊነግዱ የቀረቡ ሰዎች ናቸው። አንተና ሩታን እያጣሉ ሄርሜላን መሀል ላይ አበጣባጭ አድርገው አስገብተው እሷም ትፈልገዋለች፣ ይህን ነገር ትፈልገዋለች እና እሷን አበጣባጭ አድርገው አስገብተው ያንተን ህይወት ሊበጠብጡ የመጡ ሰዎች ናቸው። አንተ ምንም ልትናቅ አልቻልክም። አይንን ልትከፍት አልቻልክም። ዙሪያ ያለውን ሰዎች ልታይ አልቻልክም። ማን ነው ለእኔ ጥሩ፣ ማን ነው መጥፎ? ለእኔ ጥሩ የሚያስበው ማን ነው? ደግ የሚያደርገው ማን ነው? ለእኔ የሚጠቅመኝ ማን ነው? የሚጎዳኝ ማን ነው ብለህ እያሰብህ አይደለም። በቃ እነሱ ባሉት ነገር ብቻ ነው ፊት ለፊት እየተጓዝክ ያለው። ይህን ነገርን አስተካክል እባክህ አብርሃም። ቀና ብለህ ተመልከት፣ አይንን ክፈት። ሁሌ ሰዎች ህይወትን ሲበጠብጡ አትቀርላቸው። የሚመጡ ሰዎች በሙሉ እስኪ ማን ነው ለአንተ እስከ ዛሬ ድረስ ህይወትን ሊያስተካክል የመጣው? ማን ነው እስኪ ያስታረቀ? ከሩታ ጋር ወስዶ ያስታረቀ ማን ነው? እያንዳንዱ እያደረካቸው ያሉት ነገሮች በራስ ነው። ነገሮች ብቻ ስትሄድ ይሻላሉ። ብቻ ለማስተካከል በሄድክ ርቀት ነው ነገሮች እየተስተካከሉ የሚመጡት። ግን አዲስ ሰው ባመጣ ቁጥር፣ ተጨማሪ ሰው ባመጣ ቁጥር ነገሮችን እያበላሸብህ እንጂ እየጠቀመ አይደለም። ስለዚህ ይህን ነገር አውቀህ አብርሃም እባክህ
አይንን ክፈትና አጠገብ ያሉትን ሰዎች አርቃቸው። ምክንያቱም ላንተ የሚጠቅሙ ሰዎች አርዱ። ዛሬ አንተ ደስታዬ ነው ብለህ ያከበርክለት አቤላ 100,000 ስታከብርለት በቃ ደስ ብሎ ነው። አንተ በንጹህ ወንድማዊነት በንጹህ ህሊና ነው ያከበርክለት። እሱ ግን ለአንተ ጉድጓድ እየማሰብ ነው ከጀርባ። አንተ ደስ ብሎ ነው የእሱ መለወጥ የእሷ እዚህ መድረስ አስደስቶ ነው 100,000 እያከበርክለት ያለው። እሱ ግን እባብ ነው ከጀርባ ሌላ ነገር እየሰራብህ ነው፣ ሌላ ነገር እያሴረብህ ነው። ግን አንተ በቃ በአንድ ልብ በንጹህ አእምሮ ይሄን ነገር አድርገህለታል። እስኪ ለዚህ ያደርሰዋል። ለዚህ ያደረስከው አንተ ነው። እውነት ለመናገር አብርሃም ነው ስራውን እንዲሰራ ያደረገው አብርሃም ነው። ይህ ሁሉ ነገር እያደረገለት ግን አሁንም ከጀርባው የሚብስለት አቤላ ለአብርሃም ጉድጓድ እየቆፈረለት ነው። ጥሩ ሰው ይመስላል ከፊት ለፊት ሲታይ፣ ግን ነገሮችን እያበላሸበት ነው። ይህ ነገር ግን አብርሃም እባክህ ዓይንን ከፍተህ እየው። ይህ ሁሉ ነገር አያዋጣም እና አሁንም ሩታ ጋር እየሄዳችሁ የምትበጠብጡ ሰዎች አላችሁ። ሩታን ሰላሟን የምትነሱ ሰዎች አላችሁ። ሩታን ተዋት፣ ሰላሟን ታገኝበት። በቃ ከዚህ በኋላ አጠገቧት ድርሱ። በቃ አታስፈልጉ ተብላችሁ ተነግራችኋል። ነግራችሁ ነበር ከዚህ በፊት። አሁንም በድጋሚ ሄዳችኋል አይደል? በቃ አትድረሱ። በቃ ሰላሟን ታገኝበት እሷ። እናንተ በቃ የራሳችሁን ህይወት ነው እንዴ? ህይወት የላችሁም እንዴ? ካሌብ እዛ ቤት ምን ትሰራለህ አንተ? ለምን ሄድ? ጤነኛ ነገር ሲጀመር አንተ ጤነኛ አይደለም። አወራሩ ላይ ያስታውቃል። እንደዛ እየጮክባት ምናምን ነገር የሆነ አብርሃም ራሱ እኮ እንደዚህ ጮክ ብሎ ተናግሯት አያውቅም። አሁን አንተ በተናገርካት ልክ አብርሃም ተናግሯት አያውቅም። በጣም ግን አንተ ዘላ አፍህን ትከፍታለህ ሰው ቤት ሄዳ እና ስርዓትን ያዝ። ስርዓት ማቲስ ከሆነኛ ስርዓትን እናይዛለን እና ቤተሰቦች አሁንም ሰዎች በጣም ጥንቃቄ የምታደርጉ ሰዎች አላችሁ። ማድረግ ያለባችሁ ሰዎች አላችሁ። አሁንም የተፈጠረውን ነገር እንደ ቀልድ እያያችሁ አብርሃምን ጎሽ የምትሉ ሰዎች አላችሁ። አሁንም በድጋሚ ደጋግሜ እናገራለሁ። ምክንያቱም እየሆነ ያለው ይህ ስለሆነ ማለት ነው። በቃ ለአብርሃም አትጠቅሙትም። እነዚህ መጥፎ ነገር የምትናገሩ ሰዎች ከሩታ ጋር እንዲለያይ ከልጁ እንዲርቅ የምታረጉት ሰዎች አትጠቅሙትም ለአብርሃም። ልጁን አንድ ቀን ቁርስ አታበሉለትም፣ አንድ ቀን ምሳ አታበሉለትም፣ ብጣሽ ጨርቅ አታለብሱለትም። ዛሬ አብርሃም ትቶት ቢሄድ ሩታን በቃ እንድትሰቃይ ለምን ታረጓታላችሁ? በቃ ተውኝ አለቻችሁ አይደል? ተውኝ። ሲቀጥል ደግሞ አሁንም ወደ ፍርድ ቤት ነገሩን እንወስዳለን ምናምን ነገር አብርሃም ሰላሙን ያገኛል ምናምን የምትሉት ነገር። ቆይ እዩና ካሌብ ለማስፈራራት ነው ሄዳችሁት? ለማስታረቅ ነው ሄዳችሁት? ለማስጠንቀቅ ነው ሄዳችሁት? ምንድነው? እኔ አልገባኝም። ምንም ማለት ነው እያደረጋችሁ ያላችሁት ነገር አልገባኝም። ምን ለማድረግ ነው ሄዳችሁት? አሁን ሩታ ጋር ለምንድን ነው ሄዳችሁት? ስሞታ ለመናገር ነው? ለማስታረቅ ነው? ምን ለማድረግ ነው ሄዳችሁት? ግልጽ አድርጉልን። ግልጽ አልሆነለትም። ሁሉም ወዲንስ የእናንተ ሚሄድ ግልጽ አልሆነለትም። ምክንያቱም ሄዳችሁ ማስፈራራት ነው ያዛችሁት። ከሀገር ሊወጣ ነው ያላችኋት። እሱ ችግር የለውም ጥርግ ይበል። ግን አንዴ ልጁን አሳይ ትሉታላችሁ። አንዴ ከሀገር ሊወጣ ነው በቃ እና ወደ ሌላ ከመሄዱ በፊት ይሄዳሉ ምናምን ብሎ ደግሞ ጭራሽ እያስፈራራት ነበረ። እዩ ምን እንደሆን ካላቅም ጥሩ ሰው መሆኑን ነበር ማውቀው። አሁን ላይ ግን ምን እንደዚህ እንዳበላሻ አላቅም። እና እባካችሁ ነገሮችን በስርዓት በሰከነ መንገድ ለማየት ሞክሩ፣ ሁላችሁም ማለት ነው። ይሄ ልጅ ያሳዝናችሁ። በቃ የተወለደው ሕፃን ያሳዝናችሁ። አባትና ልጅ አትለያዩ። አባትና ልጅ የመለያየት ሱስ ያለባችሁ ሰዎች ካላችሁ እባካችሁ ቢያንስ ይሄን ነገር ቀይራችሁ ነገሮችን ለማስተካከል ሞክሩ። ማስተካከል ባትችሉ እንኳን እንዲያስተካክሉ እድሉን ስጧቸው። በቃ ካጠገባቸው ራቁ። ይሄ ልጅ ያለ አባት ቢያድግ ምንድነው የምትጠቀሙት እናንተ? በጣም የምታስጠሉ ናችሁ። በቃ አቤልና ብሩክ በጣም ታስጠላላችሁ። በጣም ማለት ነው እያደረጋችሁ ያለው ነገር በጣም ያስጠላል። አቤልና ብሩክ እያደረጋችሁ ያለው ነገር በጣም ያስጠላል። እንዴ ሰው ፕራንክ ብሎ እንዴት እንደዚህ አይነት ቪዲዮ ይሰራል? እንዴት መሀል ላይ ያለው ሰው ላይ እንደዚህ አይነት ቪዲዮ ይሰራል? በቃ ምክንያቱም ደግሞ መጥፎ ጎንና ጥሩ ጎን ይነግሩታል። በቃ አንተ ብቻ መሆን የለብህም፣ በቃ ትዳር ያስፈልጋል፣ ትዳር ያዝ ምናምን እያላችሁ ትዳር ላይ ትዳር የሚደራረቡ ሰዎች ያላችሁ። ገና እኮ ቤተሰብ አለ መሀል ላይ። ለምን ለቤተሰብ አታስብም? አባት እናት አላቸው ሁለቱም። ቢያንስ ለምን ለነሱ አታስብም? እነሱ በእነዚህ ልጆች ምክንያት ስንት እየተሰቃዩ እንደሆነ እኛ እናውቃለን። በቅርብ ያለ ሰው ያውቃል፣ ቤተሰቦች ያውቃሉ፣ ፋሚሊዎች ያውቃሉ እንዴት እየተሰቃዩ እንደሆነ ማለት ነው። በሁለቱን አንድ ለማድረግ እየጣሩ ነው፣ ብዙ ነገር እየተሞከረ ነው። ግን ይህን እያያችሁ እናንተ አሁንም ሁለቱን ለያይታችሁ
ከሄርሜላ ጋር አንድ እንዲሆን የምታደርጉት ነገር የምታወሩት ነገር በጣም ያስጠላ ነው። ስለዚህ ስርዓታችሁን ያዙ እባካችሁ። ከልመናም ጭምር ነው ከማስጠንቀቂያም ጭምር ነው። ይሄ የመጨረሻ ማስጠንቀቂያ ነው፣ የመጨረሻ ልመና ነው የሚሆነው። ቀጣይ ወደ እርምጃ ነው የምንገባው። የምሬን ነው የምላችሁ እና አሁንም ቢሆን አብርሃም ተጠንቀቅ እባክህ። በዚህ ሰዓት ምን እያሴሩ እንደሆነ አታውቅም፣ ምን እያሰቡ እንደሆነ አታውቅም። ልጆቹ አንተን ለመለያየት አንተን የሆነ ነገር ለማድረግ በጣም ብዙ ይጥራሉ፣ ብዙ እየደከሙ ነው፣ ብዙ እያደረጉ ነው፣ ብዙ ርቀት እየሄዱ ነው። አንተ ግን ይሄ ነገር ቆም ብለህ እያሰብከው አይደለም። በዚህ ሰዓት ምን እያሰቡልህ ምን እያቀዱልህ እንደሆነ አታውቅም አንተ እና እባክህ አይንህን ግለጥ አብርሃም። እኔ የምሬን ነው የምልህ። በእርግጠኝነት አሁን ሌላ ሴራ እያሴሩልህ ነው። አሁን ፍርድ ቤት ምናምን ብለው ጀማምረውታል አይደል? ከዛ በኋላ አልፎ ተርፎ ነገ መሀላችሁ ላይ ሌላ ሰው ያመጣሉ፣ ሌላ ልጅ ያመጣሉ እና ሁሉም ራሱን ለማስመለጥ ራሱን ለማዳን ብዙ ነገሮችን እያደረገ ነው። እኔ አቤላ የተለየ ነገር ካለህ በግልጽ ተናገር። ደግሜ እነግርሃለሁ፣ ባለፈውም ብያለሁ። በቃ ከሄርሜላ ጋር የተለየ ነገር ካለህ ተናገር፣ ከዛ ይለይለት እንጂ ሰውን አታስታክ። በቃ ሰውን የማይሆን ነገር ውስጥ አትክተት። ሰዎቹ ህይወታቸውን ይኑሩበት። በቃ አጠገባቸው አትድረሱ። እህቷ ባለፈው አስታንቃችሁ ነበር አይደል? በጣም ብዙ ተናግራ ነበረ። በቃ ነገሮችን ለማስተካከል እንሞክራለን እንጥራለን ምናምን ብላ ነበረ። ግን እንደዛ እንኳን እንድታረግ እድሉን እየሰጣችሁ አይደለም። እና እባካችሁ በቃ ራቁ። የሰው ህይወት የምትበጠብጡ ሰዎች ራቁ። ምንም አትጠቀሙ። እስኪ ጥሩ ነገር ለመስራት ሞክሩ። ጥሩ ነገር መስራት ባትችሉ እንኳን ሰው ላይ መጥፎ ነገር አትስሩ። በቃ አብርሃምና ሩታ ህይወት ላይ ጥሩ ነገር ማምጣት ባትችሉ እንኳን መጥፎ ነገር ላለመስራት ሞክሩ፣ ሁላችሁም ማለት ነው። ነገ ተጸጸታላችሁ። ሁለቱ ዞሮ አንድ መሆናቸው አይቀርም። ጊዜ ይፈጃል። ነገሮች በጣም ሌላ ርቀት ይሄዳሉ፣ ላይስተካከሉ ይችላሉ። ለጊዜው ብዙ ነገር ሊያልቅ ይችላል፣ ብዙ ነገር ሊበላሽ ይችላል። ዞሮ ግን መጨረሻ ላይ አንድ መሆናቸው አይቀርም። ምክንያቱም መሀላቸው ልጅ አለ፣ ልጅ የሚባል ነገር አለ። እነዚህ ልጆች አንድ መሆናቸው ስለማይቀር ነገ ታፍሩበታላችሁ። ዛሬ ላይ እንደዚህ አፋችሁ የምትከፍቱ ሰዎች ነገ ሁለታችሁን ቀና ብላችሁ አታያቸውም። እና አሁንም አቤላና ብሩክ ለአብርሃም ጥሩ መስላችሁ መጥፎ ነገር እያደረጋችሁበት ጉጓድ እየማሳችሁለት እንደሆነ ልቦናችሁ ያውቀዋል። ግን መጨረሻ ላይ ሁለቱ አንድ መሆናቸው አይቀርም። ያኔ በጣም ታፍራላችሁ። ይህ ሁሉ የሰራችሁት ሸፍጥና ደባ ይከፍላችኋል። ዋጋ ነው የሚያሳያችሁ፣ ዋጋችሁን ነው የሚሰጣችሁ። ነገ አብርሃምን ቀና ብላችሁ ማየት አትችሉም። ምክንያቱም እያደረጋችሁበት ያለውን ነገር አሁን እሱ በህዋነት እያለፈው ነው። ግን አብርሃም ይህን እውነት የደረሰበት ቀን አቤልና ብሩክ ያበቃላችኋል። ከህይወቱን የሚያስወጣችሁ ደግሞ አያገኛችሁ፣ ደግሞ አጠገባችሁ አይደርስም። ስለዚህ ይህን ነገራችሁን አስተካክሉ። ቤተሰቦች ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ዛሬም ደግሜ ጠይቃችኋለሁ። ምክንያቱም ይህ ቪዲዮ እያንዳንዳቸው ጋር መድረስ አለበት። እያንዳንዳቸው ጋር መድረስ ስላለበት ላይክ ሼር በማድረግ ጀምሩልኝ ይህን ቪዲዮ እና ቤተሰቦች በጣም ነው አመሰግነው። በጣም ነው የምወዳችሁ። ነገሮች ይስተካከላሉ፣ በእርግጠኝነት ይስተካከላሉ። ተስተካክለው እንደምናይ ተስፋ እናደርጋለን። ቤተሰቦች እስከዛው ድረስ ሰላም ሁኑልኝ። እወዳችኋለሁ።